እየታረድን ነው እየነደድን ነው እየተፈናቀልን ነው ይሄን ዓለም እንዲያውቅልን መንግስታችን እንዲረዳልን እንባችን እንድታበስ ጥያቄያችን እንድመለስ ይሄንን ከምናሳይባቸው አንዱ ግን እንዳይላፍ ዝማሬ ያለ እኔ በጣም ማፍርበት አንድ ነገር ልንገራችሁ በጣም ማፍርበት ቤተክርስቲያን እዚህ ትዘምራለች ታለቅሳለች በላው ደግሞ በዚያው አንፃር ይህንን ላለመስማትም ይመስላል ምድር ወግጂ ብሎ እንደ ሰባ ትካት አላስፈላጊ ጭፈራ ይሰማ ለካዲ ጳጳስ ለመናፍቅ ጳጳስ ላላዊ ነገስታት አሳልፈን ይችን ቤተክርስቲያን ከምንሰጥ ሞታችንን እንመርጣለን። ሰላም ጤና ይስጥልኝ እንዴት አላችሁ እግዚአብሔር የተመሰገነ ይሁን። እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከታቸው ዲያቆን ሄኖክ ኃይሌ ብቻህን አትሩጥ ብለው ስለ አእላፋት ዝማሬ መጋቤ ሐዲስ እሸቱ የተናገሩት ነገር አለ። ያ ምን እንደሆነ አስቃኛችኋለሁ። እንግዲህ ብፁዕ አቡነ አብርሃም ያስቀመጡት የራሳቸው የሆነ ትዝብት አለና ያ ትዝብታቸውስ ምንድነው የሚለውን አስቃኛችኋለሁ። እንዲሁም ደግሞ ሰሞኑን እንግዲህ የገቢ ማሰባሰቢያ ሲደረግ በነበሩ በቤተክርስቲያናት ላይ የተለያዩ መረጃዎች እየወጡ እንደነበር የሚታወስ ነው። ያን ተከትሎ እንግዲህ ከሐዋሳ የተሰጠ መግለጫ መልስ አለ። ያንን አስቃኛችኋለሁ። እስከ መርሐ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ፣ ቤቱንም ሰብስክራይብ አድርጉ። እስቲ ዛሬ ኮሜንት ላይ ቢያንስ 1000 ሰው ፈልጋለሁ እግዚአብሔር ይመስገን እያላችሁ ኮሜንት እንድትጽፉ በፍቅር እየጠየቅኳችሁ፣ ከሁሉ በፊት ግን ይህንን ውሸት እናጋልጥ። ግን ስንት ዓመት ተሸከምክ ታቦት? 6 ዓመት የተሸከምከው በቋሚነት ማለት ቄስ ስትሆንና አንድ ቦታ በተለይ ስትሰራ መሸከም አለ። እኔ እንደውም ማረሳው ቀድሼ አስተምሬ ቄሶች የሆነ ስራ ምናምን ሲኖርባቸው ይሄዳሉ። እንደውም በዚህ አጋጣሚ አንዱን አስቂኝ ነገር ብነግር እየቀደስን አንዳንዴ አሁን እዚህ የተለመደው 5 ቄስ ወይ 10 ቄስ ታያለ አንድ ቦታ ላይ አንድ ደብር እና በዋናነት 2 ቄስና 3 ዲያቆን ነው በሚሽን የሚቀድሱት ማለት ነውና አሜሪካ ግን እጥረት ስላለ አንድ ቄስ ለብቻው ሊቀድስ ይችላል። ለብቻው የ2 ሰዓት ቅዳሴ ትንሽ አጠር እናረገውና 30 እናረጋለን። አንዴ እንደውም በማሳጠር ተከስሻለሁ እኔ ቅዳሴ በማሳጠር አሳጠረን እና ያን ሁሉ 2 ሰዓት ለብቻዬ እንዴት ልበል ብዬ ምረት አድርገውልኝ ነው የቀጠልኩት። እና እየቀደስን አንዱ ቄስ ከኔ ጋር እየቀደሰ ኡበር የጀመረ ሰሞን ነው አልጠራም ኡበር ጠራ። ማመን ነው የሚያቅት። እንግዲህ ሲሪየስ ነው የኦርቶዶክስ ስርዓት። ይቅርታ ብሎኛል ሄደን እኔ የፖለቲካና የሃይማኖት ላይ በፍጹም መናገር ማልወድ በቃ ሃይማኖትና ፖለቲካ የግል ነው ብዬ የማስብ ሰው ነኝ። ግን ዲስ ዴይስ ሚዲያ ላይ የማያቸው ነገሮች ከባህልም ከወግም በቃ የሰውን ባውንደሪ እየጣሱ እና ይሄ መከባበርን የማያሳዩና በጣም የወረዱ ነገሮች ናቸው። እኔ ጨዋን ያሳደገኝ ነኝ። አልሳደብም አልናገርም። ሁላችንም እዛ ቦታ ላይ መድረስ የለብንም። ግን ዋት አይ ነው እግዚአብሔር ከሰጠኝ ጸጋ ብዬ የማስበው ነገር ምንድነው የጄኒዩን ያልሆነ ሰው እንደዚሁ በመልኩ አይቼ መለየት እችላለሁ። which is በቃ ፌክ ስማይል እና ትክክል ያልሆነ ነገር የሚናገር ሰው በኋላ ሲገባ የሚጸጽተው አለ አይደለ? ለምንድን ነው እንደዚህ ያልኩት ብሎ የሚያስብ ሰው አይነት እንደዛ ነው። ፉል እንትኑ እንደዛ ነው የሚመስለውና ፕሊስ ባውንደሪያችንን ባንነካካ ጥሩ ነው። ብዙም ማለትም አልፈልግም፣ ግን ይሄ የሰውን ክብር የሃይማኖቱን ድንበር ሁሉንም ጥሶ የሄደ ነገር ነውና ፕሊስ ትክክል አይደለም። በፍጹም ትክክል አይደለም። ፕሊስ ማለት ማይክና ካሜራ ስንይዝ እኮ አሁን ይሄ በልበል የሚል መንፈስ አለ አይደል? እሱ ነው እንጂ የሚያስወራው እንደው ከቀልባችን ሆነን የምናወራው ነገር አይደለም። እዚህ አሜሪካን ሀገር እዚህ አሌክዛንድሪያ እንኳን ስላሴ ቤተክርስቲያን ላይ
እንዴት ደስ የሚሉ ልጆች አሉ ካንተ እድሜ 3 እና 2 የሚያንሱ ልጆች እንዴት አድርገው እንደሚቀድሱ እኔ የምቀናባቸው መንፈሳዊ ቅናት የሚያድርብኝ ልጆቼ እንደነሱ በሆኑ ብዬ የምቀናባቸው ልጆች አሉ እና ስርዓቱን ዶግማውን ሁሉን ነገር ይዘው የሚያደርጉ ማለት ነው እና አንተ በገለጽከው መልኩ ሊነሳ የሚችል ነገር አይደለም። አንዳንዴ ስንናገር እያሰብን ቢሆን ጥሩ ነው እና የሰው ድንበር ባውንደሪ ባንነካ ጥሩ ነው። ፕሊስ ጋይስ እረፉ። ባይ ዘ ዌይ እንዲህ አይነት ነገሮችን ምናልባት ወደ እናንተ ይዘን ስንመጣ ለምን ታመጣላችሁ ልትሉ ትችላላችሁ። እንዲህ አይነት ነገሮችን ግን ዝም ስንል እውነት የሆኑ ነው የሚመስሉት። ሰዎች ምንም አይነት ግንዛቤ የሌላቸው በርካታ ሰዎች አሉ። በደንብ እንድታስተውሉ የምፈልገው ኦርቶዶክሳውያን ሆነን ቢያንስ 3 እና 4 አይነት ሰዎች ነው ያለነው። በመጀመሪያ ስለ ሃይማኖታችን የምናውቅ ዕለት ዕለት መረጃዎችን የምንከታተል ዕለት ዕለት ቤተክርስቲያን የምንሄድ ስለ ቤተክርስቲያን ስርዓት የምናውቃለን። ሁለተኛ ደግሞ አነስ ብሎ እንግዲህ ማስቀደስ ብቻ ሌላ ምንም ነገር ቤተክርስቲያን ውስጥ ሄዶ አስቀድሶ ልጅ አቁርቦ መምጣት የሚያውቋሉ። ሶስተኛ በአንገታቸው ማኅተብ አስረው ደግሞ ስለ ሃይማኖታቸው ምንም አያውቋሉ። ጾም ይሁን ጾም አይሁን ቤተክርስቲያን ስርዓት ይኑራት አይኑራት፣ ቅዳሴ ይቀደስ ምን ይባል፣ ስንት ሰው ይቀድስ፣ ካህን ምንድነው፣ ዲያቆን ምንድነው፣ መርጌታ ምንድነው፣ ሊቃነ ጳጳሳት ምንድነው፣ እነዚህ ነገሮች እንኳን በልዩነት የማያውቁ ሰዎች አሉ። በጣም በርካታ ኦርቶዶክሳውያን ማለት ነው። ምን ታዘብኩ መሰላችሁ? እንግዲህ ሰሞኑን የቅዱስ ገብርኤልን በዓል ለማክበር ወደ ቁልቢ ተጉዤ ነበር። በርካታ ምዕመናን ነበሩ። እንግዲህ ይሄ ያለንበት የታህሳስ ወይም የነቢያቱ ወይም የገና ጾም የምንለው ከ7ቱ የአዋጅ አጽዋማት መካከል አንዱ ነው። በዛ ቦታ ግን በቁልቢ ቦታ አካባቢ እንዳለ ስጋ ነው በርካታ ሰዎች የሚበሉት። በቃ ጾም ነው፣ ስጋው ተቀምጦ ጥብስ ነው፣ ጥሬ ነው፣ የተለያዩ ነገሮችን ሰው ይበላል እና የቻልኩትን ሰዎች ለማናገር ሞከርኩና ለምንድን ነው እዛ ስጋ ቤት ያሉት ማለት ለምንድን ነው ስንል እንዴ የፍቃድ ጾም አይደለ እንዴ ጾሙ ተብለን እኮ አልተነገረ ለምን ምን እንደሆነ ስለማያውቁ በቃ ጾሙ መች ተባለ። ኧረ ይሄ እንዲህ አይነት ጾም ነው እንዲህ አይነት ወቅት ነው ያለ ነው። እኛ ኦርቶዶክሳውያን ነን የመጣ ነው በዓል ልናከብር ነው። የቅዱስ ገብርኤልን በዓል ለሰለስቱ ደቂቅ ያደረገውን ነገር ልናከብር ልንመሰክር ልናይ ለኛም በረከትን ልናገኝ ነው የመጣ ነው። የመጣንበትን ዓላማ ረስተን ለምን እንዲህ አይነት ነገሮች እና ብዬ ከብዙ ሰዎች ጋር ለመነጋገር ሞክሬያለሁ። ምን ልላችሁ ነው ምንም ስለ ሃይማኖቱ ምንም የሌለው ነገር አለ እና እንደዚህ አይነት ሰዎች ወጥተው በሚዲያ ዝም ብሎ የራሳቸውን ዲስኩር ሲደሰኩሩ ዝም ስንል እነዛ ሰዎች ጋር ሲደርስ የተለያዩ አካላቶች ጋር ሲደርስ እውነት የሆነ ይመስላል። እንግዲህ በሌላው ዓለም ያላችሁ ሰዎች ልታግዙኝ ትችላላችሁ። ምክንያቱም እኔ ኢትዮጵያ ስለምኖር ማለት ነው። በሌላ ዓለም ያላችሁ ሰዎች አዎ ቅዳሴ ሲቀደስ በ5 ልኡካን 5 ሆነው 7 ሆነው 12 ሆነው 24 ሆነው ቅዳሴ ሊቀደስ ይችላል። ለበዓላት ለምናምን ለተለያዩ ነገር ማለት ነው። እንግዲህ በኢትዮጵያ ያለው አሁን 5 ነው መደበኛው። ከዛ በታች ሆነውም ሊቀደስ ይችላል። ካህን በሌለበት 2 ሆነውም ሊቀድሱ ይችላሉ። ዲያቆኑን ተግባር እያከናወነ የሁሉንም ቄሱም እንደዛ ሆኖ ሊቀድሱ ይችላሉ። ግን ዋናው ነገር የዛ ሳይሆን አንደኛ ብቻውን ቢያውን ብቻ እየተቀደሰ 3 ሰዓት እና 2 ሰዓት ተኩል የሚፈጅ ቅዳሴ በ30 ደቂቃ ጨረስን ማለት ንባብ ሊሆን ይችላል። ማንበብ ምንም አይነት ስራ ሳይደረግ ዜማ ሳይኖር ይሁን እሱ ላይ አይደለም ችግሬ። ኡበር ራይድ ነው ማለት ራይድ ታክሲ ስራ እየሰራ ቅዳሴ ገብተን መሃል ላይ ገባለትና ቅዳሴውን አቋርጦ ይሄዳል። ይሄ በመጀመሪያ ልክ እናንተ አይነት ሰው ነው ማለት ነው። በእምነቱ ያልጸና እምነት የሌለው ማለት ሃይማኖቱ ምን እንደሆነ የማያውቅ ማለት ነው። ቅዳሴ እየተቀደሰ ቅዳሴ የሚቀድስ ሰው እኮ ስልኩን ሊይዝ አይደለም ጥሪ ሊሰማ አይደለም ስልኩንም ይዞ ወደ ቤተ መቅደስ አይገባም። በመጀመሪያ ደረጃ ወደ ቤተ መቅደስ ስልኩንም ይዞ አይገባም። ሰማያዊ አገልግሎትን እያከናወነ ለምድራዊ ነገር አይጨነቅም። የክርስቶስን ስጋና ደም እየፈተተ የክርስቶስን ስጋና ደም ሊያቆርብ የተዘጋጀ ካህን እንዴት ስልክ ተደውሎለት ሃይማኖት የሌለው ሰው ልክ እንዳንተ ያላመነ ያልጸና ማለት ነው። ይሄ ደግሞ ይሆናል ብዬ አላስብም። እንዲህ አይነት ነገሮችን ውሸት ማዋሸት ትወዳላችሁ። ውሸት ማለት ነው እንግዲህ እዚሁ ፕሮግራም ላይ ቪዲዮውን ወይ ሌላ ቀን አመጣላችኋለሁ። እስቲ ከምታውቀው የግዕዝ ዜማ አዜም ሲባል ስብሐት ለአብ ስብሐት ለወልድ የሚል ወረብ አለ። የሐምሌ የሥላሴ በዓል አብርሃም ቤት የገቡበትን በዓል በምናከብርበት የዕለቱ ወረብ አለ። ያንን መስከረም ላይ ከሚባለው ቃል እግዚአብሔር እስቲ ብሎ ማለት ነው። አያውቁትም ምን እንደሆነ እና እንዲህ አይነት መጫወት ትኩረት ለመሳብ ሆነ ተብሎ የሚደረጉ ነገሮች ላይ ቢቀር ለማለት ፈልጋለሁ።
ግን ቅዳሴ እየተቀደሰ ስልክ የሚይዝ ካህን ሊኖር ይችላል። ተውት እሺ። ግን ሮጦ አቋርጦ የሚወጣ ካህን ቤተክርስቲያኒቷ የላትም። ይሄን በደንብ ተገንዘቡ። እሺ ወደ ሁለተኛው ዙር ስናርፍ የብፁዕ አቡነ አብርሃምን መልእክታቸውን እንስማ። ቤተክርስቲያን እዚህ ትዘምራለች፣ ታለቅሳለች። ሌሊቱን ሙሉ ካህናቱ አይታችኋቸዋል። እንደ መላእክቱ ጠማን ሳይሉ ደከመን ሳይሉ በጥፍራቸው ቆመው እግዚአብሔርን ሲያመሰግኑ ምሕረት ይቅርታ ሲጠይቁ ያድራሉ። ሌላው ደግሞ በዚያው አንጻር ይህንን ላለመስማትም ይመስላል ምድር ወግጂ ብሎ እንደ ሰባ ትካት አላስፈላጊ ጭፈራ ይሰማል። ከአናንያ ከአዛርያ ከሚሳኤል አልተማርነውም። እነሱ በቆሙበት ምድር የዘፈን ነበረ። ለዚህ ጆሮ የለንም ነው ያሉ። ጆሮአቸውን ለእግዚአብሔር ነው የሰጡ። እነሱ በቆሙበት ምድር አዋጅ ነበረ፣ የሞት ቅጣት የሚያመጣ። ይሄ ጊዜያዊ ሞት እኛን አይገዛንም፣ አያንበረክከንም፣ ዘላለማዊ ሕይወት አለ ብለው ሰማያዊውን ያሰቡ ከምድራዊ። ሁሉም ጊዜ አለው። አዎ የጋብቻው ዘፈን ይኖራል፣ የሀገር ፍቅር ዘፈን ይኖራል አለው ጊዜ ጊዜ። ግን ዝም ብሎ ሊሉ ሲጨፍሩ፣ ሲሰክሩ፣ ሲወድቁ፣ ሲነሱ ማደር ክርስቲያናዊ ጠባይ ነው። እኔ ስለሌላው ምናልባት ላይመለከተኝ ይችላል። ግን እንዴት ማተብ አድርጎ እንዴት መስቀል አንጠልጥሎ አንገቱ ላይ ሲጨፍሩ ማደር፣ ሲሰክሩ ማደር ምን አመጣው? ወይ የኛ ችግር የሰባኪዎቹ ወይስ የተሰባኪው? ጩኸታችን ሁሉ ከንቱ ለምንም የማይጠቅም ነው ማለት ነው። ጩኸታችን እኮ አመል አይደለም፣ ልማድም አይደለም። ተያይዘን እንዳን ነው። የአሁኑ ጩኸታችን ለሀገራችን ሰላምን እንዲሰጠን እግዚአብሔርን እንለምነው ነው። አየነው፣ በጦርነቱ እያየነው ነው። ዓመታት እየተቆጠሩ ነው። እግዚአብሔር ሰላምን ካልሰጠ በጦርነት የሚመጣም ሰላም ሊሆን አይችልም። ስለዚህ ሰላምን እንዲሰጠን እግዚአብሔርን እንለምነው። እንደ አናንያ፣ እንደ አዛርያ፣ እንደ ሚሳኤል እግዚአብሔር በቃ ሲል ደግሞ ሁሉም ይበቃል። ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር ሲፈልግ የተናቁትን አስነስቶ ሽማግሌዎች አድርጎ ሊያስታርቅ ይችላል። እግዚአብሔር ሲፈልግ እንደ ነቢያቱ፣ እንደ ቅዱሳኑ፣ እንደ ባሕታውያን አባቶቻችን አስታራቂዎች አድርጎ ያሰማራል። የደነደነውን ልብ ይከፍታል፣ አእምሮውን ይከፍታል፣ እንዲሰማ ያደርጋል፣ የቀኝ ግራ። ከዚያም እግዚአብሔር ሰላሙን ያውጃል። ለምን በዚህ አንጠቀምም? በሃይማኖታችን እንጽና። አናንያ፣ አዛርያ፣ ሚሳኤል በንጉሱ ፊት ባለሟሎች ቢሆኑም ቢሾሙ ቢሸለሙም በሃይማኖታቸው ግን አልተደራደሩም። የዛሬ ወጣት በስንት ነገር ነው ሃይማኖቱን የሚደራደርበት። ቅድም ሊቀ ሊቃውንቱ ጠቅሰውታል። ዳቦም አይሆን ሃይማኖት። ዳቦስ ሀገር ይሆናል? ዳቦስ ስልጣን ይሆናል? ዳቦስ እድሜ ይሆናል? ስንት ዳቦ ያላቸው ዳቧቸውን ጥለው ሲሄዱ አላያችሁ? ስንት ባለስልጣናት ስልጣናቸውን ጥለው ሲሄዱ አላያችሁ? ስንት ባለጸጎች ሁሉን ጥለው ሲሄዱ አላያችሁ? ስንቶች አሉ እዚህ አሁን አቅም ያለው አዲስ አበባ፣ ከዚያ የተሻለ አቅም ያለው ወደ ውጭ ሀገር፣ የገጠሩ ወደ ባህር ዳር፣ እንዲህ እያለ አይደለም ኑሮ። እውነቱ ይሄ ነው። እውነት ሲነገር ካላመመን በስተቀር። ስለዚህ በእንዲህ አይነት ሰዓት፣ በእንዲህ አይነት ወቅት እግዚአብሔር ሆይ ማረን ነው። እግዚአብሔር ሆይ ይቅር በለን ነው። እግዚአብሔር ሆይ ሰላምን ስጠን ነው። ጸሎታችን ይሄ ይሁን። ገብርኤል ሆይ የምስራች አብሳሪ ነህና ሰላምን አብስረን ነው። እኔ በጣም የማፍርበት አንድ ነገር ልንገራችሁ። በጣም የማፍርበት የባህር ዳር ጫት ሲባል በጣም አፍራለሁ። አትሸማቀቁ። የባህር ዳር ጫት
ምርጥ ሆኖ ለሌላው የሚሄድ ተብሎ ሁሉም ያንን ቋጥሮ መከራውን ሲያይ ባህር ዳር ላይ ጣና እኮ አቅፎ የያዛቸው የተቀደሱ ገዳማትን አቅፎ የያዛቸው የከበሩ አገር በቀል እጽዋትን አቅፎ የያዛቸው ለሰው ጤናማ ምግብ ሆነው የሚያገለግሉትን ልዩ ልዩ ፍሬያት የሚያፈሩትን እጅግ የሚያስጎመጁ ሰውነት የሚያፋፉ ከእግዚአብሔርም ጋር የሚያገናኙትን እንጂ የሚያሰክር የሚጥል የሚያስገመግም በመጽሐፍ እንደተጻፈው አይደለም አልነበረም። ዛሬ ግን ይህንን የቅድስናውን ውሃ እንኳን ልዩ ልዩ አትክልቶች መጋቢ የነበረውን ውሃ እንኳን ጠልፈው የጫት ማብቀያ የጫት ማምረቻ የጫት መመገቢያ አድርገው ሲታይ ያማል። ምናልባት ሳንቲሙ አስጎምጅቷቸው ሊሆን ይችላል። ሳንቲሙ ወጣቶችን ማርኳቸው ሊሆን ይችላል። ሰይጣንም ደግሞ አውቆ እንደዚህ አይነቱን ነገር ከፍ ከፍ ያደርገዋል። የማይጠቅም ነገር ሁልጊዜ ውድ ያደርገዋል። በአቋራጭ ሰዎች ይከብሩ ዘንድ ያንን ሌትም ቀንም ተግተው እንዲሰሩ ያደርገዋል። አይታችኋል። ጫት እኮ የበቀለበት መሬት ሌላ እህል እኮ አያበቅልም። እስኪ ተክላችሁ ነቅላችሁ ያን ትከሉት እናዩት። ጫት ያየው ውሃ እኮ መልሶ እኮ እሱም አይገኝም ከጊዜ በኋላ። አንድ ጊዜ ያላያችሁ ማለማያን ባህሩ እንዳልሆነ ሆኖ ጠፍቶ ሁሉም በጫት ተከቦ ነበር፣ ደርቆ ነበር። ለጣና የሚያሰገዋል። እርግጠኛ ሆኜ ነው የምነግራችሁ። እና እንደ አናንያ እንደ አዛርያ እንደ ሚሳኤል ያለው ትውልድ እንዴት በጫት ይደነዝዛል? የአናንያ የአዛርያ የሚሳኤል ትውልድ ዛሬ እኮ እነሱም አሉ፣ አልጠፉም። ዛሬ እኮ በዓሉን ስናከብር ስለነሱ ስንተርክ እነሱን ሆነን እነሱን መስለን እነሱ በተጓዙበት ተጉዘን በጎ ነገር ሰርተን እግዚአብሔርን አምልከን እንድንኖር እንጂ ዝም ብለን አይደለም እንጠቅሳቸው። ስለዚህ ከደባል ሱስ፣ ከስካር፣ ከጭፈራ ነፃ መሆን በእውነት በደንብ አስተውላችሁ ሰምታችሁ ከሆነ እግዚአብሔር አምላክ ለብፁዕ አባታችን ረጅም ዕድሜን ከጤና ጋር ይስጥ፣ በረከታቸው ለእኛም ይድረሰን። ትዝብታቸውን አስቀምጠዋል። እኛ አሁን በዚህ ሰዓት ምን እያደረግን እንዳለን ማለት ነው። በባህር ዳር አነሱት እንጂ ሁላችንም ኦርቶዶክሳውያን ራሳችንን መሉ በዓል ለማክበር እንኳን ወደ ገዳማ ስንሄድ እኮ ትሪፕ ሄድን ይመስል ቤተክርስቲያን ከሚሰጠው አገልግሎት ይልቅ ውጪ የምንዝናናው የምንጨፍረው ዓለማዊ ነገር የምናደርግበት ጊዜ ነው እየበለጠ ያለ። ዛሬ እውነት ለነፍሳችን እየተጨነቅን ነው። እውነት ለሀገራችን እየተጨነቅን ነው። እውነት ለሃይማኖታችን እያሰብን ነው። እውነት እንዴት አድርጌ የክርስቶስን መንግስት ልውረስ ብለን እናስባለን? እንዴት አድርገን ገንዘብ እናገኝ? እንዴት አድርገን ዝና ይኖረን? እንዴት አድርገን በቃ ሰው አእምሮ ውስጥ ሰው ልብ ውስጥ እንግባ? እንዴት አድርገን እግዚአብሔር ልብ ውስጥ እንግባ? እንዴት እግዚአብሔርን በልባችን እናንግሰው ከማለት ይልቅ እየደረስንበት ያለው ማለት ነው። እንግዲህ ይሄ ቅዱስ ገብርኤልን በዓል ሲያከብሩ ነው ብፁዕነታቸው ያስተላለፉት መልእክት። አዎ ለቅዱስ ገብርኤል በዓል ተብሎ ስንትና ስንት ኪሎ ሜትር ተቋርጦ እየተኬደ ጭፈራ፣ ዳንኪራ፣ ሆድ መሙላት የተያዘው ማለት ነው። ታቦቱ በአውደ ምሕረቱ ቆሞ እኛ ሌላ ሊቃውንቱ በማህሌት እግዚአብሔርን እያመሰገኑ እኛ ሌላ ውስጥ ነው ያለ። በእውነት ይሄ በዓይኔ አይቼ የታዘብኩት ነው። ሌላ ታሪክ ውስጥ መጠጥ ውስጥ ነን፣ ምግብ ውስጥ ነን። ከሌሊቱ 6 ሰዓት 7 ሰዓት ሆኗል። ምን አለ ገዳማት ስንሄድ፣ ምን አለ ለንግስ ወደ ተለያዩ ቦታዎች ስንሄድ እዛ ቦታ ላይ ያለውን ቃል ኪዳን ተቀብለን ለመምጣት የክርስቶስን ስጋና ደም ለመቀበል ማን ሄደው ገንዘብ ኪሳችንን ሞልተን ይሄንን ገንዘብ እዝናናበታለሁ በልቼ ጠጥቼ እመጣበታለሁ ከምንል ምን አለ ለነዳያኑ ሰጥቼ ስጋውና ደሙን ተቀብዬ ዘላለም ሕይወት ላገኝ ምንለው መቼ ነው? ይሄ በእውነት የሚያሳስበኝና የሚያስጨንቀን ዛሬ ይሄ ሁሉ ማለት ይሄ ሁሉ መከራ ቢመጣብን በምን በራሳችን ስራ እንደሆነ እንድትገነዘቡ ትፈልጋለሁ። እሺ እስቲ እንግዲህ ሰሞኑን ከቲክቶከሮቹ ጋር ተያይዞ የተነሳውን ነገር በቦታው ያሉ አንድ አባት ነገሩን እንግዲህ እንዲያጥርተውታል፣ እንስማ። እንኳን ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። እንግዲህ ከዚህ በፊት በውስጥም በጣም ብዙ ጥያቄዎች እየደረሱብኝ ስለሆነ በዚህ ላይ መልስ ለመስጠት ነው የመጣሁት። ይህንን የጻፉት ወረቀት አምናችሁ ብዙዎቻችሁ በእኔ ላይ ፐርሰናሊ
በእኔ ላይ ጥርጣሬ ላደረባችሁ ለሁላችሁም መልስ ለመስጠት ነው የመጣሁት። እንግዲህ ይህ ወረቀት ከየት እንደወጣ እንኳን አይታወቅም። የሲዳማ ሀገረ ስብከት ዛሬ በቅዱስ ገብርኤል በዓል ላይ ምን እንደተናገሩ እንስማና መልስ እንሰጥበት። ይህ የገቢ ማሰባሰቢያ በብፁዕ አባታችን በአጥቢያዎቹ ሰበካ ጉባኤና በህንፃ አሰሪ ኮሚቴው ጥያቄ ብፁዕ አባታችን ፈቅደው የተከናወነ የገቢ ማሰባሰቢያ ነው። በቅርብ ቀን ግን በማይታወቅ መልኩ አንድ እውቅና የሌለው ወረቀት በሚዲያ እየተሰራጨ እንደሆነ እኛም ተመልክተናል። የተለያዩ ሰዎችም የተለያዩ አስተያየቶች ሲሰጡ ሰምተናል። ነገር ግን ይህ ወረቀት ከሀገረ ስብከትም የወጣ አይደለም። ከቤተክርስቲያኑም ከአብያተ ክርስቲያናቱም ሰበካ ጉባኤ እንዲሁም ደግሞ ከህንፃ አሰሪ ኮሚቴውም የወጣ እንዳልሆነ በዚህ አጋጣሚ ለመግለጽ እንወዳለን። ማን እንዳወጣው አይታወቅም። እንግዲህ ይህ የገቢ ማሰባሰቢያ አብዛኛው በቃል እንደሰማችሁት ነው። ይህንን ወረቀት ማን እንደጻፈው እንኳን አይታወቅም። ከሀገረ ስብከቱም የወጣ ደብዳቤም አይደለም። በዚህ ወረቀት ምክንያት ብዙዎቻችን ሌባ፣ ዘራፊ ስንባል ነበርና እግዚአብሔር በሚያውቀው ፐርሰናሊ እኔ ራሴን ወክዬ መናገር ስለምፈልግ እውነት በእኔ ላይ በዚህ ወረቀት ምክንያት ጥርጣሬ ያደረባችሁ ሁላችሁንም ይቅርታ ለማለትና ስለዚህ ወረቀት ውሸት እንደሆነ ሰዎች እኛን ለመጣል የጻፉት የሰሩት ድራማ እንደሆነ ለማሳወቅና እንዲሁም ደግሞ ይህንን ደብዳቤ ያወጡትም ሆነ እንዲሁም ደግሞ ፐርሰናሊ ስማችንን እየጠሩ ስማችንን ለማጥፋት የሞከሩ አካላትን በሚመቻቸው በሚገባቸው አማርኛ በሚገባቸው ቋንቋ እናናግራቸዋለን። የሲዳማ ሀገረ ስብከትንም በጣም እናመሰግናለን። አንዳንድ ጊዜ የጠቀምኩ መስሎ የነበረ እንደዚህ እንትን ያልኩትና ትርፉ ግን ምንድነው? ሽልማቴ ምንድነው? ሌባ ዘራፊ። ትላንትና ቪዲዮ የሰሩ እናንተ ሌባ ዘራፊ ከቤተ ክርስቲያን እንትን ላይ የምትለቃቅሙ ተብለን ተሰድበን ከትላንት ወዲያ ላይቭ ላይ የነበሩ ልጆች ገቢ ሲያሰባሰቡ የነበሩ ልጆች አይቻለሁ። እና ኢትስ ኦኬ ችግር የለውም። ማንም ሰው ፎሎ አርጉኝ ብዬ ለምኝ አይደለም ፎሎ ያደረጋችሁኝ። የምወደው ነገር ተመችቷችሁ አቅሜን አይታችሁ ወዳችሁ ነው ፎሎ ያደረጋችሁኝ። ስለዚህ በዚህ አጋጣሚ በጣም ይቅርታ። የምር በኔ በኩል መታችሁ ለቤተ ክርስቲያን እገዛና እርዳታ ስታደርጉ የነበራችሁ እኔ ወደ ኪሴ ያስገባሁት አንድም ነገር የለም። ካለ ደግሞ ማስረጃ ይዛችሁ መታችሁ ፍርድ ቤት ቆሜ ለመካሰስ ዝግጁ ነኝ። እንደዛ ካልሆነ ግን በፈቃደኝነት አንፎሎ ማድረግ ትችላላችሁ። እንዲሁም ደግሞ ይቅርታዬን ግን እንድታውቁልኝ ፈልጋለሁ። በጣም ይቅርታ አድርጉልኝ። በጣም 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 የምር እኔም ከበረከቱ ለመሳተፍ እንዲሁም ደግሞ ሰዎችም በረከቱን በእኔ በኩል እንዲሳተፉ ላደረኩት ነገር ሌባና ዘራፊ ያስብሎኛል። ስለዚህ ሁላችሁንም በጣም ይቅርታ አድርጉልኝ። በጣም ከዚህ በኋላ ላይቭ ገብቼ ምናልባት ለበረከት አንዳንድ ቪዲዮዎች ሰርች ልለቅ እችላለሁ በሆነ አጋጣሚ። እሱንም ካልሆነ ግን በጣም የተቸገረ ቤተክርስቲያን በጣም በቃ እገዛ ያስፈልገኛል ላለኝ ቤተክርስቲያን እሰራለሁ። ከዛ ውጭ ግን ላይቭ ላይ ገብቼ ገቢ ማሰባሰቢያ ላይ ማታዩኝ በመንፈሳዊ ኮንተንትም ከዚህ በኋላ ላልቀጥል እችላለሁና ፕሊስ እንዳትቀየሙኝ ለማለት ያክል ነው። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እኔ በጣም ጨዋ ያሳደገኝ ሰው ነኝ። እግዚአብሔርን ወላጆቼ እንዴት አድርገው እንዳሳደጉኝ ያውቃለሁ። እንኳን ከቤተ ክርስቲያን ከጎረቤት አንድ ብር ወርቆ ለማንሳት በጣም የሚቀፈኝ መንገድ ላይ ብር አግኝቼ ለማንሳት በጣም የሚቀፈኝ ሰው ነኝ። ይቅርታ አድርጉልኝ፣ በጣም ይቅርታ አድርጉልኝና ምናልባት ነገሮች ሲረጋጉ ቀስ ብሎ መልስ ለመስጠትም ትንሽ መረጋጋት አስፈላጊ ስለሆነ ነው ዝም ያልኩት። ምክንያቱም አንዳንዴ ስሜታዊ ነውና ያልሆነ ነገር ስለምንናገር ማለት ነው። እኔም ብቻ አይደለም እኔ ባለቤቴን ያሸማቀቋት። እሷ ቤት ላይቭ ከፍታ ሄዳ ባልሽ የዘረፈውን ብር ይመልስ። እኔም ቤቴ ምስክሬ በጣም ነው ያለቀስኩት። በጣም እንግዲህ የወጣው መረጃ ያው የተከፈላቸው ዝርዝር ወጥቷል። ያ የወጣው መረጃ ከየት እንደወጣ አናውቅም። ይህ ግን እኛ ጋር የለም። ገና ገንዘቡ እየተሰበሰበ ነው፣ ገና አላለቀም፣ በቃል ነው የሚሉ ነገሮችን አንስቷል። ወንድሜ አቤኔ በጣም ባይዘው በዚህ አጋጣሚ ማከብረው ብዙ ተውቅ የለንም ግን ማከብረው ወንድም ነው። ያነሳቸው ሐሳቦች ጥሩ ሆነው ሳለ ግን ክርስትና እንደ ፈተና ህይወት እንደሆነ መገንዘብ ያስፈልጋል። ሁሉም ራሱን ያውቃል። ያንን ነገር በንጹህ አድርጎ ከሆነ እዛ ነገር ውስጥ ከሌለበት የበረከት ስራ ከሆነ እየሰራ ያለው
ለምን ይሸሻል? ለምን ትሸሻል? ክርስትና እኮ አልጋ በአልጋ ይሆን አይደለም፣ ፈተና ነው። መልካም ስራ ስንሰራ፣ በጎ ስራ ስንሰራ ፈተና እንደሚመጣብን ማሰብ ያስፈልጋል። እውነት ከሆነ እውነት መልካም ስራ፣ እውነት በጎ ስራ፣ እውነት ከሐቀኝነት እየተሰራ ከሆነ ከቤተ ክርስቲያን አይደለም ከሰው እንኳን መውሰድ ምፈራበት ጊዜ ደርሷል በፈራለው የሚሉ ነገሮችን ካነሳ አትሽሽ፣ ተጋፈጠው። ይሄ ለአንተ የመጣ በረከት ነው። ይሄ ለአንተ የመጣ አንድ ደረጃ ከፍ ሊያደርግ ከእግዚአብሔር ሊያገናኝ የመጣ ጦር ነው። ያንን ጦር ደግሞ መጋፈጥ ያስፈልጋል። ባይዘዌኔ ሁሌ የምላቸው እነዚህ ሰዎች አይከፈላቸው አይደለም። ቤተክርስቲያኒቷ አስባ ራሷ ታድርግላቸው። የሻይ ምንም ክፋት የለው መስጠቱ ማለት ነው። ይሄ ፐርሰንት ሲሆን ይሄን ያልታመጣላችሁ ይሄን ታደርጋላችሁ የሚባል ነገር ውስጥ ሲገባ ግን ያ በደል ነው፣ ያ ወንጀል ነው፣ ያ ኃጢአት ነው። ከዛ ውጪ ግን ራሳቸው አስቦ ለሻይ እንግዲህ 1000 ብር 2000 ብር ቢሰጧቸው ያ ክፋት የለው። ይሄንን በደንብ መገንዘብ ያስፈልጋል ብዬ አስባለሁ። ስለዚህ እውነታ ካለ መጋፈጥ ያስፈልጋል። ክርስትና ተሸሽቶ የሚኖር ሳይሆን እሳት ውስጥ ነው፣ በእሳት ውስጥ ማለፍ ነው ያለብን ማለት ነው። ይሄንን መገንዘብ አለብህ ወንድሜ። እሺ እና ሌላው የምንመለከተው ከዚህ ከአእላፋት ዝማሬ ጋር ተያይዞ መጋቢ ሐዲስ እሸቱ ያነሷቸው በጣም በርከት ያሉ ጥሩ ነገሮች አሉ። እንመልከት። የአእላፋት ዝማሬ የሚባል ያስፈልጋል አያስፈልግም የሚል በሚዲያው በጣም እየተስፋፋ ነው። በመጀመሪያ ደረጃ የኔ ያስፈልጋል በአራት ነጥብ ያስፈልጋል ብዬ ነው የማስበው። ስለዚህ እኔ የሚያግባቡና አሁን የሚገርማቸው ነገር የባለፈውን አመት እኮ እነ ዋሽንግተን ፖስት እነ ሲኤንኤን ዘግበውታል እኮ እና አልጀዚራ ዘግበውታል፣ ደምቋል። ባይሆንን የምመክረው ምንድነው ይሄንን ፕሮግራም የሚያዘጋጁት ልጆች ከስር እየተከተልን ይሄን ጠብቁ፣ ይሄን አድርጉ፣ ከቤተ ክርስቲያን ጥላ ስር አተራቁ፣ ከጳጳሳቱ ቅፍ አትውጡ፣ ከፓትርያርኩ ቅፍ አትውጡ፣ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ማዕቀፍ ክበብ መስመር አትውጡ፣ በተራኩ ሩጡ፣ ይሄ ይጨመር፣ ይሄ ይቀነስ፣ ይሄ ይጥበብ፣ ይሄ ይስፋ፣ ምስጢር ይጨመርበት፣ የበለጠ እየኮተኮትን እያስዋብን እኔ ዓለም አቀፍ ብራንድ ነው። በነገራችን ላይ እንደ አይነት ዝግጅቶች ሃይማኖታዊ ጥቅም ብቻ አይደለም ኢኮኖሚያዊ ጥቅም ሁሉ ያመጣሉ ወደፊት። ይገርማቸዋል። ቢያንስ በዚህ ፕሮግራም ላይ 100,000 ሰው እንኳን ብናሳትፍ 100,000 ሰው የባህል ልብስ ያሰፋል። ሚሊዮን ሰው ነው የሚያሰፋው። አዎ እነዚህ ምን ይሆናል? ገበያውና እናሟሙቀዋለን፣ ንግዱ ያንሰራራል፣ ሃይማኖቱ ያንሰራራል። ነገር ግን መወያየት፣ መነጋገር እኔ የሚነቅፉትም ሰዎች ይቅር ያሉትም ሰዎች ያቀርቡትን ሐሳብ ሰምቻለሁ። የእነሱንም ሐሳብ በግማሽ ሸር ማድረገው ነገር አለ። የሚደርስብንን ችግር ማሳየት አለብን፣ ማንጸባረቅ አለብን። በእውነቱን አልጋ ባልጋ ላይ አይደለም ያለነው። ይሄን መቼም ይሄን ለማወቅ ጻድቅም ነብይም ሳይንቲስት መሆንም አይጠይቅም። መከራ አለብን፣ እየታረድን ነው፣ እየነደድን ነው፣ እየተፈናቀልን ነው፣ እየተራብን እየተጠመን መከራ እየደረሰብን ነው። ይሄን ዓለም እንዲያውቅልን፣ መንግስታችን እንዲረዳልን፣ እንባችን እንድታበስ፣ ጥያቄያችን እንዲመለስ፣ ቁስላችን እንዲፈወስ እንፈልጋለን። ይሄንን ከምናሳይባቸው አንዱ ግን እንደ አእላፍ ዝማሬ ያሉ እኔ በእውነቱን ዲያቆን ሄኖክ ናቸው ያመጡት። እኔ ልጁ በጣም ብዙ ጊዜ በብዙ ሚዲያ ተናግሬ ያለሁኝ። እኔ በተለይ አባቴ ገብረ ኪዳን በሊቃውንቱ በኩል እንደመጡት ሁሉ በመምህር ሄኖክ ደግሞ ወጣቱን በመለወጥ በመቀየር ዩቲዩብ አለው። እኔ ብዙ ቦታ አስተዋውቂያለሁ፣ ብዙ ሰው ያውቀዋል። መጻሕፍት አሉት። መጻሕፍቱ ከቤተክርስቲያኑ ተቀርተው በወጣቱ ልክ ተቀደው የተሰፉ በጣም ብዙ ጣፋጭ መጻሕፍት ተጽፏል። ይሄንን ይሉንታ በእውነቱ ምቀኝነት ይባላል። ይሄን ማመስገን አለብን። ነገር ግን ሄኖክ የተሳሳተው ነገር ካለ ያጠፋው ነገር ካለ ልጃችን የበለጠ እንድታበብ፣ የበለጠ እንድታፈራ፣ የበለጠ ህዝቡ እንድታገለግል እንፈልጋለን። ይሄንን ተወው፣ ያንን ጨምር፣ ይሄን ቀንስ፣ ያንን አጥብ፣ ይሄን አስፋያል በቤተሰብነት፣ በወንድምነት፣ በአባትነት፣ በመምህርነት መገሰጽ እንጂ የሚሮጥን ሰው ጠልፎ መጣል ተወዳዳሪነትን የማጣት ስሜት ነው የሚመስለኝና እኔ አእላፍ ዝማሬ በግሌ ደጋፊ ነኝ በጣም። በዚህ አጋጣሚ እንግዲህ ለወዳጅ ለዲያቆን ሄኖክ ኃይል የሚድረሰው እንግዲህ አእላፍ ዝማሬን ያው የንታ በደንብ ነው ያበራሩት። አንድ መንገድ ብቻ ተከትለው አይደለም ይሄዱ። ያው መታረዳችንን መሞታችንን ለመንግስትም ለእግዚአብሔርም እየተነጋገርን ነው። ያንን እያካርነ ግን ዝማሬ የአእላፋት ዝማሬ መቅረት የለበትም። ጥሩ መንፈስ ነው ብለዋል። እናመሰግናለን። እንዴ የኔታ አንድ ግን ብዙ ጭቅጭቅ ተነስቷል። በጣም ብዙ በሚዲያው እንግዲህ ወቅታዊ ጉዳይ አንዳንድ ጊዜ ሚዲያ ወቅታዊ ጉዳይ ሲሆን ይሄ ነቃፊና ደጋፊ ብዙ ነው። በጣም ሚዲያ ላይ ሙያ ብዬ ሰምቼው ነው የኔታ። እንዴ ከዚህ እንዴ አንዳንድ ኮሜንቶች ልንገረው የኔታ እንዴ በጣም የሸረሸሩ
እየታረድነ ለምን ይሄ ይቀርባል የሚሉት እንዳሉ ደግሞ በአንድ በኩል ምን ይላሉ መሰለዎት ላሊበላን ያደበዘዝብናል የሚሉ ሐሳቦች አይቻለሁ። እንደው ይህንን ነገር እስኪ ይናገሩት ዝም ብሎ እኔ እኮ ይኸውልህ አንድ ጊዜ ፈርጦ ሲወጣ እኛ እኮ ይኸውልህ 50 ሚሊዮን ክርስቲያን ያለን ሰዎች እኮ ነን። ቃልዮት ያሰማል እንዴ አሁን እኮ አይላፍ ዝማሬ ላይ የሚወጣው 100,000 ሰው እንኳን ቢወጣ እኮ 49,949 ሚሊዮን 900,000 ክርስቲያን ቀርቶናል እንዴ እንዴት ነው አጥብበን የምናስበው ይሄንን እንዴ ጥምቀቱ እኮ የጃል ሜዳው ጥምቀት የጎንደርን ድምቀት አደበዘዘው የአዲስ አበባ ምን ሌላ ነው የጎንደር ምን ሌላ ነው የባህር ዳር የበለጠ ያደምቀዋል እንደውም ቅድም ተናገርኩኝ በዓለም አቀፍ ደረጃ ኦርቶዶክሳዊት ተዋህዶ ቤተክርስቲያን የት ናት ለሚሉት ይሄ ነጭ ለብሰው ጧፍ ይዘው የክርስቶስ ዛሬ እኮ በሁለት አውሮፓውያን ክሪስማስ ማለት በጣም ብዙ ቢሊዮን ዶላር የቸኮሌቱ የስጦታ በዓል ሰባ ሰገልም ብቻ ገንጥለው አውጥተው ስጦታው ለክርስቶስ ለራሳቸው እየተሰጣጡ ሰባ ሰገልም ተረስተው ክርስቶስም ተረስቶ ስጦታ መቀባበል ብቻ ነው የሆነው። ስለዚህ እኔ እንደ አይነቱ ነገር ላሊበላን ያደበዛል የሚለው ነገር እኔ አይገባኝም በግሌ። እንግዲህ ያዩበት ደግሞ ሌሎች ሰው ደግሞ ከኔ ተሻለ እይታ ሳይሆን ሌላ ከኔ በዛኛው በኩል ያለ እይታ ያላቸው ደግሞ እንቀበላለን። አስተያየት ይስጡበት። ተፋጭተን ተፋልጠን ተሞርደን የበለጠ ለሚቀጥለው አመት ደግሞ የበለጠ የአይላፍ ዝማሬን እናደርጋለን ተመካክረን። አዎ ምስጢረ ስጋዌን የምናስተምርበት ሃይማኖታችን የምናስተምርበት እኔ የምመክረው እነ መምህር ሄኖክም ሌሎቹን ብቻቸው እንዳይሮጡ ጥንቃቄ ያድርጉ። የከቤስቲያን መምህራን ከቤስቲያን ጳጳሳት ከቅዱስ ፓትርያርኩ ጋራ ቤተክርስቲያን ይሄንን ማይበል ወጀብ የተቋቋመችው ማዕከላዊ አሰራሯን ስለጠበቀች ነው። ስለዚህ ምንም ይሁን ምን ቅዱስ ፓትርያርኩ መከበር አለባቸው። መንበሩ መከበር አለበት። ጳጳሳቱ መከበር አለበት። ርዕሰ መንበሩ መከበር አለበት። እኔ አቡነ ጳውሎስ አቡነ ማቲያስ እያልኩ ብቻ አይደለም። ያ መንበር የተከበረ መንበር ነው። ሐዋርያት ተያይዞ የመጣ መንበር ነው። ይሄን መንበር መናቅ ፓትርያርኩን መናቅ ማለት ተዋህዶ ሃይማኖቱን መናቅ ማለት ነው። ስለዚህ በፓትርያርኩ ጥላ ስር በጳጳሳቱ ቅፍ ስር ሆነን መመካከር፣ መወያየት፣ መነጋገር አለብን። እኔ ጳጳሳቱ ወደ ራሳቸው ወደ ውስጣቸው ቢያዳምጡ ራሳቸውን ቢያዳምጡ ህዝባቸውን ቢያዳምጡ የቤተክርስቲያን ቁስል ቢጠዘጥዛቸው ግርፋቱ ቢሰማቸው የሚነደው እሳት ባያቃጥላቸው እንኳን እያቃጠለ መሆኑን እንዲሰማቸውና እንዲቀሳቀሱ እንመክራለን። እንደተመለከታችሁት ነው እንግዲህ በጣም ሰፋ አድርገው አንስተዋል። ብዙ አሁን የላሊበላው የአዲስ አበባውን ያደበዘዘውን ብለው ልክ እንደ በርካታ ነገሮችን አንስተዋል። በጣም የወደድኩት እንግዲህ ኦርቶዶክሳውያን እየተሰቃየን፣ ኦርቶዶክሳውያን መከራ እየደረሰብን፣ ኦርቶዶክሳውያን እየሞትን፣ ኦርቶዶክሳውያን የሚደርስብንም በደል አንስተው እነዚህ ነገሮች በዚህ ላይ ማንጸባረቅ አለብን የሚል ነገሮች አንስተዋል። መጀመሪያም የተነሳው ሐሳብ ጠቅለል ሲደረግ የኦርቶዶክሳውያንን መከራ የሚሸፍን ነገር መሆን የለበትም ነው ያሉትና እነዚህ ነገሮችንም አንስተዋል። ይሄ የሚደገፍ ነው። እንደው ሰምተው አንድ ነገር ቢደረግ ማለት ነው። ከዛ ውጪ እኔም በፊትም ተናግሬያለሁ። ጥቁር ለብሶ መውጣት፣ ጥቁር ለብሶ ለምንድነው ጥቁር ለብሶ የምንወጣው? የጌታ ልደት እያከበርን ማለት ነው። እነዚህ ነገሮች ትክክል አይደሉም በኔ በበኩሌ ስለማያሳምነኝ ማለት ነው። ይሄ ማይላፋት ዝማሬ ራሱ ያመጣልን በረከት ይኖራል። በአንድነት በህብረት ተሰባስበን መዘመር፣ እግዚአብሔርን ማመስገን። ምክንያቱም አንድ ሆነን ከዘመር እዛኮ ያላፋት ዝማሬ ከሁሉ ሰው እኮ ያላስተዋለው ዝማሬው አንድ እግዚአብሔርን ማመስገን ነው። ጸሎት አለው፣ ልመና አለው ውስጥ። ከምንም በላይ እኮ ያ ፕሮግራም ሲጀመር ደግሞ ማህረና አብተ ደግሞ ያ ሁሉ ከአንድ ሰዓት በላይ የሚሆን ጸሎት ተደርጎ ነው። ያ ጸሎት ለሀገራችን በአንድነት በህብረት ቆመን ብናለቅስ አደባባይ ላይ አይጠቅመንም? ከሰው ከምድራውያን ሰዎች ከዓለማውያን ሰዎች ፍትህ ከምንጠብቅ እግዚአብሔር አይሰጠንም? ዛሬ አውሮፓ፣ አሜሪካ የተለያዩ ሀገራት ጥቁር ለብሰን አዩን። ምን ያመጡልናል? ምን ያደርጉልናል? ከነሱ ይልቅ ሁሉን ማድረግ የሚችል ፈጣሪ አለ። ወደሱ በአንድነት ብንጸልይ የሚል ነው። እንግዲህ ዲያቆን ሄኖክ ኃይሌንም የተናገሩት ነገር አለ። ብቻህን አትሩጥ፣ ብቻህን መሆን የለበትም። ከቤተክርስቲያን መዋቅሯን ጠብቃ ስለሄደች ነው ቤተክርስቲያን ዛሬ ላይ ቆመችው፣ ዛሬ ላይ ያለነው፣ ዛሬ ላይ ያልተበተነውና የሚሉ ሰፋ ያሉ አባታዊ መልእክትም እንደ መመሪያም የሚሆኑ ነገሮችን አስተላልፏልና እንዲህ አይነት ነገሮችን ከቅንነት ብንመለከታቸው መልካም ነው የሚል እሳቤ አለኝ። እናንተም በዚህ ላይ ሐሳብ አስተያየታችሁን ስጡበት። በቅንነት በጨዋነት የሚጠቅም የሚገነባ ሐሳቦቻችሁን በኮሜንት ላይ እንደምታሰፍሩ ተስፋ አደርጋለሁ። ለዛሬ ያስኩት ይህን ይመስላል። በሌላ ጊዜ እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።